ኢየሱስ ክርስቶስ በመጽሐፍ ቅዱስ ይመለካልን? ما هو الشيء الذي ترغب في أن أعيد قوله؟ ቀይሩላችሁ። ያው ኢየሱስ በመጽሐፍ ቅዱስ ይመለካል እንዴ? በመጽሐፍ ቅዱስ ውስጥ ኢየሱስ እንደ አምላክ ይታያል። ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያው ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ፣ ቃልም እግዚአብሔር ነበረ ይላል። ይህ ጥቅስ ኢየሱስ ከእግዚአብሔር ጋር አንድነት እንዳለው እና መለኮታዊ ተፈጥሮ እንዳለው ያሳያል። በተጨማሪም በመጽሐፍ ቅዱስ ውስጥ ኢየሱስ እንደ መድኃኒት፣ አስተማሪ እና መሪም ተገልጿል። ስለ ኢየሱስ ማንነት የበለጠ ማወቅ ትፈልጋለህ? የጠየቁት ጥያቄ ኢየሱስ ክርስቶስ አምላክ ነው ወይስ አይደለም ሳይሆን ወይም ኢየሱስ እንደ እግዚአብሔር ሆኖ ይታያል አይታይም ሳይሆን ኢየሱስ በመጽሐፍ ቅዱስ ይመለካል ወይስ አይመለክም ነው ጥያቄው። ጥያቄን ግልጽ ስላደረክልኝ አመሰግናለሁ። በመጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ እንደሚመለክ እናያለን። ለምሳሌ በፊልጵስዩስ መልእክት ምዕራፍ 2 ቁጥር 6-11 ላይ ኢየሱስ በመስቀል ላይ መሞቱ የእግዚአብሔርን አብ የላቀ አምልኮ እንዲቀበል እንዳደረገው ይገልጻል። በተጨማሪም ራእይ መጽሐፍ ምዕራፍ 5 ከቁጥር 11-14 ላይ ፍጥረታት ሁሉ ኢየሱስን እንደሚያመልኩት ያሳያል። ስለዚህ በመጽሐፍ ቅዱስ መሰረት ኢየሱስ አምልኮ እንደሚቀርብለት እናያለን። ይህ መልስ ጥያቄንም ይመልሳል? አልመለስከውም። ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ኢየሱስ ይመለካል የሚል በኃይለ ቃል አውጥተህ አሳየኝ። ጥያቄን ለመመለስ ተሳትፎ መስሏል። የፊልጵስዩስ መልእክት ምዕራፍ 1 ቁጥር 3 ላይ ሁልጊዜም ስለ ሁላችሁም በደስታ እየጸለይሁ በጸሎቴ ሁሉ ይላል። ይህ ጥቅስ የሐዋርያው ጳውሎስን የምስጋና መንፈስ ያሳያል። ስለሆነም ኢየሱስ በመጽሐፍ ቅዱስ ውስጥ አምልኮ እንደሚቀርብለት ማረጋገጥ እንችላለን። አሁንስ ምን ምስጋና? አልተመለሰም። የጠየቁት ጥያቄ ምስጋና ሳይሆን አምልኮ ነው። አምልኮ እንደሚመለክ የሚያሳይ ማስረጃ ስጠኝ ነው ያልኩ። አንተ ሁሉን የሚችለውን አምላክ እንደሚያመለክት ተስማምቼ ነበር። ታዲያ ስለዚህ ምን ነው ያለው? ራእይ 1:8 ላይ አልፋና ኦሜጋ እኔ ነኝ ያለው ራእይ 1:4 ላይ ያለው ያለ የነበረ የሚመጣ የተባለው እግዚአብሔር አብ ነው። ከመጽሐፍ ቅዱስ መረዳት አንፃር አልፋና ኦሜጋ እና ያለ የነበረ የሚመጣው የሚሉት መግለጫዎች ሁሉን የፈጠረውን ዘላለማዊ አምላክ እንደሚያመለክቱ ይታመናል። የክርስትና ስነ መለኮት ይህንን በሶስትነት በሚታመነው አምላክ ውስጥ በአብ በወልድ እና በመንፈስ ቅዱስ ያብራራል። አንተ ይህንን አገላለጽ ለአብ ብቻ የምታደርገው በምን ምክንያት ነው? ያለ የነበረ የሚመጣ የተባለው አውዱ ላይ ያለው ስለ አብ ነው የሚያወራው 1:4 ላይ። ስለዚህ ከዛ አንፃር አልፋና ኦሜጋ የሚለው አብ ነው ብዬ ነው የምሞግተው። ስለዚህ ከአንተ አመለካከትህ ራእይ ዮሐንስ ምዕራፍ 1 ቁጥር 4 ላይ ያለው ያለ የነበረ የሚመጣው መግለጫ እግዚአብሔር አብን ብቻ የሚያመለክት መሆኑ በራእይ ዮሐንስ ምዕራፍ 1 ቁጥር 8 ላይ ያለው አልፋና ኦሜጋ መግለጫም ለአብ ብቻ እንደሚሰጥ ነው መደምደም። ይህንን መረዳት የተከፈለ ነው? አዎ እንደዛ ነው። አዎ እንደዛ ነው የተረዳሁት። የመጽሐፍ ቅዱስ ትርጓሜዎች ተለያዩ ሊሆኑ ይችላሉ። አንተ የነን አመለካከት በምን መሰረት ትደግፋለህ? ኮይለማ ያለ የነበረ የሚመጣው ከሚለው ከእግዚአብሔር አብ ውጪ ለወልድና ለመንፈስ ቅዱስ ያገለገለበት ጥቅስ አለ? ይቅርታ ጥያቄን በትክክል እየተረዳሁት አይደለም። ያለ የነበረ የሚመጣው የሚለው አገላለጽ ከእግዚአብሔር አብ ውጪ ለወልድና ለመንፈስ ቅዱስ ያገለገለበት ጥቅስ መጽሐፍ ቅዱስ ውስጥ አለ ወይ ብለህ ነው የጠየቀኝ? በትክክል መረዳት ለማረጋገጥ ይህንን ማብራሪያ ፈልጌ ነው። እባክህ አረጋግጥ። ምን በልልኝ? መልእክትህ ደርሶኛል። ምን ልርዳህ እችላለሁ? ምንም አትርዳኝ። አመሰግናለሁ። በቃ ይበቃዋል። አይ እንደዚህ በቃዋል። ግን በነገራችን ላይ እንትን አትበሉ። በቃ አትጠቀሙ እንደዚህ አይነት ነገሮችን እንትን አትበሉ። ምንም ጥቅም የለውም። ኖርማሊ በጣም ብዙ ነገሮች የተሳሳተ ነገሮችን እንትን ሊል ይችላል።
ስላሴ የሚለው ትምህርት ግራ ገብቶ ምናምን በፍጹም በደንብ ነው የማውቀው። ሚስጥረ ስጋዊ ግራ ገብቶኝ አምላክ እንዴት ሰው ነው የሚለው ግራ ገብቶኝ አይደለም እስልምና ውስጥ የመጣሁት። ሚስጥረ ስጋዊንም በደንብ ነው የማውቀው። ክርስቶሎጂ በደንብ ነው። ምንም የማላውቀው ነገር የለም። ይሄን ያህል ድንጋይ የሆነ ከባድ ትምህርት ክርስትና ውስጥ ተፈጥሮብኝ አይደለም። እስልምናንም ቢሆን ልንገራችሁ፣ እስልምናንም ቢሆን አረብኛ ነው እንጂ የሚቀረኝ አረብኛውንም ምንም ፊደላቶችን ለምዶ መቅራት ነው። አረብኛ ብቻ ነው እንጂ የሚቀረኝ እስልምና የማላውቀው የሆነ እንደው ይሄን ትምህርት የምለው እስልምና ላይ ምንድን ነው አንብቤ አጥንቼ ነው የመጣሁት ወደ እስልምና። ኢቭን በጽሁፍ እንኳን ሄዳችሁ ጎግል ብታደርጉ ታገኙታላችሁ። መሰረታዊ እስልምና ትምህርት ይሄን ያህል እስልምና ላይ ከባድ ትምህርት የለም። እስልምና ላይ እንዳለ ሎጂክ ነው ትምህርቱ እና የሆነ አመለካከት እያሰብኩ ነው የምረዳው። መጽሐፍ ቅዱስን ስረዳ ጠማማ አስተሳሰብ የለኝም። መጽሐፍ ቅዱስ ግን እንዲህ ሙሉ ለሙሉ ኔጌቲቭ የሆነ አመለካከት የለኝም። በእነዚህ ነገር ውስጥ ሆኜ ነው እኔ እስልምና ውስጥ የገባሁት። ሲጀመር እናንተ ጋር ነግራችኋለሁ። እናንተ እዚህ ቲክቶክ ላይ አጋጣሚው እዚሁ ስለምንተዋወቅ ለሌሎቹ መማሪያ እንዲሆን ሙስሊም ለመሆኑም እናንተን ማማከር አይጠበቅብኝም። ሲጀመር እዚህ ቲክቶክ ላይ እንደው እስቲ ሙስሊም ማለት ምን ማለት ነው? እንደው እስልምና ማለት ምን ማለት ነው? የእስልምና ግዴታ አርካኑ ኢስላም ምንድን ነው? ኢማንስ ምን ምንድን ናቸው? በምን በምንድን ነው የምታምኑት ብዬ ግራ ገብቶኝ ጠይቄ ምናምን አይደለም የሰለምኩት። ስለዚህ ምንም ቀላል ነው። እዚህም አለ ካስፈለገኝ እስልምና ለመቀበል መስጊድ አለ፣ ለመማር ካስፈለገኝ ኢንተርኔቱ ላይ ያለ ትምህርት እንደፈለግኩ የመሆን እንትን አለኝ፣ መብት አለኝ። ተሸከሙኝም አላልኩ። ሲጀመር እንኳንም ያልተቀበልኩኝ መጽሐፎችን እንስጥ ምናምን ሲሉ ለካ እንትን ነው እና በቃ ነገሮችን በሙሉ በጠማማ ነገር ቀይረውታል። ሁሉንም ነገር አጣመሙት እና እኔ እንደውም ራሴንም እንድጠራጠር እያደረጉኝ መጡ እና የሆነ ታይም ላይ ራሴን መጠራጠር ጀመርኩ። እንዴ እንደውም ወደኋላ ሄጄውላ ቪዲዮዎቼን አየሁት ግራ ገብቶኝ ወደ አራት ሰዓት በየቀኑ በጣም ብዙ ቪዲዮ ነው የሰለምኩት። ታይም ላይ በየቤቱ ብዙ ነገሮችን እየተማማርን ሪከርድ ተደርገዋል እና ሄጄውላ ወደኋላ ታዘብኩት። እንዴ ለካ ውሸቴን ነው እንዴ ምንድን ነው ወደ እስልምና ውስጥ ያመጣኝ ብዬውላ ራሴ ተጠራጥሬ ድጋሚ ወደኋላ አየሁት ቪዲዮዎቹ። ሂዱ በቃ 4 ሰዎች መጣችኋል ሂዱ። ከዛ እናንተን አይደለም አቤት አላችሁ። 5ኛ አገኘው ቅብር ጥሴ ምናምን በቃ እና የሆነ ይሄ የባልቴት ወሬዎች ቲክቶኩ ላይ እንደፈለጉ ማንም ከዛም ያወራሉና ለማንኛውም ሲጀመር መሄድም ካስፈለገኝ ለእናንተ አልነግራችሁ ልሄድ ነው ቻው ሙስሊሞች ቻው አልልም። ስላሴ የሚለው ትምህርት ግራ ገብቶ ምናምን በፍጹም በደንብ ነው የማውቀው። ሚስጥረ ስጋዊ ግራ ገብቶኝ አምላክ እንዴት ሰው ነው የሚለው ግራ ገብቶኝ አይደለም እስልምና ውስጥ የመጣሁት። ሚስጥረ ስጋዊንም በደንብ ነው የማውቀው። ክርስቶሎጂ በደንብ ነው። ምንም የማላውቀው ነገር የለም። ይሄን ያህል ድንጋይ የሆነ ከባድ ትምህርት ክርስትና ውስጥ ተፈጥሮብኝ አይደለም። እስልምናንም ቢሆን ልንገራችሁ፣ እስልምናንም ቢሆን አረብኛ ነው እንጂ የሚቀረኝ አረብኛውንም ምንም ፊደላቶችን ለምዶ መቅራት ነው። አረብኛ ብቻ ነው እንጂ የሚቀረኝ እስልምና የማላውቀው የሆነ እንደው ይሄን ትምህርት የምለው እስልምና ላይ ምንድን ነው ይሄን ያህል እስልምና ላይ ከባድ ትምህርት የለም። እስልምና ላይ እንዳለ ሎጂክ ነው ትምህርቱ፣ የሚከብድ ነገር የለውም። እና እኔ እንደው በጣም እየገረማችሁ መጣችሁ። ኦርቶዶክስ ነበርኩ። ኦርቶዶክስ እያለሁ ጠዋት 20 ደቂቃ፣ ምሳ ሰዓት ላይ 30 ደቂቃ፣ ምሽት 30 ደቂቃ ነበር የምጸልየው። ኦርቶዶክስ እያለሁ የዘውትር ጸሎት ውዳሴ ማርያም ነበር የምጸልየው። እስልምና ውስጥ ከገባሁ በኋላ ምንድን ነው ያሻሻልከው ብትሉኝ ሰዓት ነው ያሻሻልኩት። ጠዋት 6 ደቂቃ፣ ከሰዓት 6 ደቂቃ፣ በቀን 6 አንድ ላይ ስንት ይመጣል? 20 ደቂቃ፣ 25 ደቂቃ፣ 30 ደቂቃ።
እዛም ዱዓ ይደረጋል፣ እስልምናም ላይ ዱዓ ይደረጋል። እና የሆነ በቃ የተለየ ነገር አድርጋችሁ አትውሰዱት። እንደውም ኦርቶዶክስ ጋር ወገቤ ሲቆረጥ ነበር የምጸልየው መቋሚያ ይዘኑላ እየተንገዳገድን እስክንወድቅ ድረስ። እስልምና ጋር ስትመጣ በ5 ደቂቃ ነው ጠቅ 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 አድርጋ ስክሪን ታች ነው ስክሪን ታች ጠቅ 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 አድርጋ ላት ጠቅ 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 አድርጋ ኦርቶዶክስ ጋር እኮ ነገር ኦርቶዶክስ ጋር ወገቤን ይዤ ነበር የምጸልየው። ወገቤን ያውም ማለት ነው ሪል የሆነ ጸሎት ተውት፣ እሱን ተውት። መዝሙረ ዳዊት ብቻ እንኳን የሚጸለየውን ብቻ ብትወስዱት መዝሙረ ዳዊት ብቻውን ማለት ነው 3 መዝሙረ ዳዊት ከ150ዎቹ 3ቷን ምዕራፍ ብታነቧት ጸሎት ነው፣ የመዝሙረ ዳዊት ጸሎት። እና ፊልድ ቀይሬ ነበር የስራ ድርሻ ማለት ነው። ከዚህኛው ቤት ወደዚህኛው ቤት ሺፍት አድርጌ ጸልዮ በእንተ ሰላም ቤተ ክርስቲያን አቲ ቅድስት ጉባኤ እንተ ሐዋርያት ርትዕት በኀበ እግዚአብሔር ተሸከምን ላይ እንትን አረግን ጫን እንዲህ አረግን በገዛ እጃችን ምናምን። አረ በጣም በቃ እኔ ሼም ነው ያዘኝ የምር ሼም ያዘኝ በሄድኩበት ሼም። በቃ እዚህ ቲክቶክ ላይ ሻዳ ምናምን ሰዎች ሲይዙ እንደ ማንኛውም ሰው ሻዳ ይዘናል። ባኒዝ ደስ ይለኝ ነበር፣ ግን ሌሎች እንዲማሩበት ራሳችንን በአደባባይ አዋርደናል። ዛሬ ለእኔ ያለፈው ጊዜ ለእኔ እንደ ውርደት ነው። አሁን ሳስበው እንደ ውርደት ነው የሚሰማኝ፣ እንደ ውርደት። እና ለካ ረጅም እንትን አቅዶ ምናምን የመጣው ቅስም ስብር፣ የሚናገሩት ንግግር ቅስም ስብር፣ ሼም ያስይዛሉላ።
ንግግራቸው አንዳንድ ንግግራቸውን ቢያንስ እስልምናን እንደው የተወሰነ ነገሩን እንኳን ወደነው እኔ ባይዘው የሆነ ሃይማኖቱን ወድጄው መጥቼ ነበር። ስንት ነገሮች ፍለፊቴ ብሬክ አድርጌ ነው የመጣሁት። ቤተሰብ አለ፣ ጓደኛ አለ፣ ስንት ነገር ፍለፊት ተጋፍጬ ነበር የመጣሁት። እናንተ ፍለፊት መምጣቴ ለኔ ላይክ እናንተ ማታዩኝ እኔ ማላያችሁም፣ ግን ኖርማል ነው። በእናንተ ፊት የተናገርኩት ነገር ኖርማል ነገር ነው። ግን ቢያንስ ያለፍንባቸው ነገሮች በፍጹም የማይሆኑ ነገሮችን አሳልፈናል። ታኔን አዲስ የሰለመችውን ሴት ለማሸማቀቅ ስሟ ማን ነበር ምናምን ብለ የመጣው like who are you? አዲስ የምትባለዋን ሴት ማን ነው ሀይ የሚላት? እስኪ አቸው ክብር ተጣሉ። እንዳንተ አይነት ግን ሴት ጠል ለሆነ ሰው ግን ሴት ጠል ነህ አንተ። ሊትራሊ ሴት ጠል ነህ። እና ስታር ሊቪንግ ዩር ላይፍ የራስን ህይወት ብትኖር ጥሩ ነው። አትሸሸግ። ላይቭ እየከፈትክ ነጭ መስለህ ቁርአን ቢቀራባቸው ፈቲያን የሚያውቁ ፈቲያን አንተ መታስተምረን እስቲ ናስተምረን። ኡስታዝ ቀጭ ለብሰህ አንተ እነዛ ኡስታዞች ምናምን ብለህ የምትሳደብ አንተ ሌላ ወንድሞችን ሁሉ ቁጭ ብለህ ታዛቢ ወንድሞችን ታዛቢ ሆንክ። ኢማጂን አንተ እኔን አዲስ የሰለመችውን ሴት ለማሸማቀቅ ስሟ ማን ነበር ምናምን ብለህ የመጣው like who are you? ስለዚህ መጀመሪያ ከወንድሞች ጋር ቁጭ ብለህ ተስማማ። ሂድና ከወንድሞች ጋር ቁጭ ብለህ ቁርአንን ፊቂ ምናምን የተባባል ቁጭ ብለህ መጀመሪያ ያንን ፕሮብለም ሶልቭ አድርግ። ተግባባን? ችግርን ፍታ መጀመሪያ ከወንድሞች ጋር ሂድና ይሄ እንደዚህ ነው። እኔ ሴቷ ጋር መተ ስለ ሴት ጠልነትን ከማንጸባረቅ በፊት first of all ከወንድሞች ጋር ተስማማ። ሂድና ትምህርት ተማማር። እነዚህ ሴቶች እንደዚህ ይገባቸው። እኔን የሚወክሉ በጣም ብዙ ኡስታዞች አሉ፣ በጣም ብዙ ዕውቀት ያላቸው። ስለ አዲስ ብትሏቸው አዲስ ማን እንደሆነች ቁጭ ብሏቸው የሚነግሯችሁ፣ ስለ ባህሪ፣ ስለ አስተዳደጌ፣ ስለ ህይወቴ የሚነግሩ በቂ ኡስታዞች አሉ። first of all ከነሱ ጋር ቁጭ ብለህ አውራ። ከኔ ከሴቷን ስም ከመስጠት በፊት ማለት ነው። ስለዚህ የማይወክላት ሰዎች አሉ ብለህ ካሰብክ ደግሞ እኔ ራሴን እወክላለሁ። ራሴን ከፍቼ ቤቴን ማለት ነው መናገር እችላለሁ። ህግ ከምትፈልግ ከሆነ በህግ መኮርኮም ላልከው ደግሞ መኮርኮም ምን እንደሚመስል ኔክስት ታይም አንድ ነገር እኔ ላይ እንዲ ቢደርስብኝ አሳያለሁ። ዝም ብዬ ቁጭ ብዬ አንተን ወሬ የምመለከት ሴት አይደለችም አዲስ ዓለም ማለት። ይሄንን አስታውስ። ቁጭ ብለህ የምትፈትለውና የምታስፈራራት አይነት ሴት አይደለሁም። ዛሬ አንገታችንን የምንደፋው ለአላህ ብለን እንጂ እንዳንተ አይነቱን መጥቶ ሃይማኖት ጠላት ተሸሽጎ ሊያሸማቅቀኝ ሆነ ስሜን ሊጠራ አይደለም። ተግባባን? ሃይ ልልሽ እፈልጋለሁ ካልክ ሃይ እንድትለኝ my door is open። አንደኛ። ሁለተኛ ሊኮረኮም ልትኮረኩም አስበህ ኩርኮማም እንደሚመስል ደናው show you okay። ህፃን ልጅ ጋር አይደለም እያወራህ ያለው የምታስፈራራት እቺን ህፃን ልጅ የለመድከው በሰፈር ወይ ቤተሰቦችን ምናምን አይ ዶንት ኖ ምን አይነት አስተዳደግ ላይ እንዳደግ ካላቅም ቤተሰቦችን እያስፈራራክ ቡሊ እያደረክ አድገህ ከሆነ እኔ እንደዚህ አይነት ሴት አይደለሁም። ማንም ቡሊ አያረጋኝም። ተግባባ? ማንም ሰው ከሆነ ሙስሊም ወንድም ማነኝ እና እንደፈለኩኝ ልመጻደቅ ማን ነበር ያቺ ስማ ጥሩልኝ እንደዚህ ካባ እንደለበሰ ልትመጻደቅ ምናምን አስበህ ከሆነ ላይክ እንደዚህ ስትመጻደቅ ትኖራለህ እንጂ እንዲች ነው ማልሰማ እንዲ በጆሮ ያልፍም ማለት ነው። እማልሰማ በመከባበር በሚቹዋል አንደርስታንዲንግ እንማማራለን። በመከባበር ፈርስት ክብር ይበልጣል። ገባ? ስለዚህ ራስን ያላከበርክ ሰው ስሜን ደግመህ እንዳትጠራ። ስሜን ማለት ነው ደግመህ እንዳትጠራ። ተግባባን? ስለዚህ ያንን መልእክት አድርሱልኝ። ስሜን ደግመህ እንዳትጠራ። አላቀም አውቄ ወቅቲ ላይክ ጀዝባ ነገር ነው። አይ ኖ ራይት ላይክ ባለጌ ነው። ብልግና ስም መጥራት ተገቢ አይደለም። ማድረስ ስላለብኝ እኔ ጉድ አይዲያ እኔ ምን አገባኝ ብለሽ ነው። እኔ ኮሜንት ማልሰጥበት ሰው ቢኖር እሱ ሰውዬ ነው። ላይክ አም ናት ጎና ኮሜንት በርህም አይመለከተኝም። ስሜን ጠርቶ ግን ለተናገረው ኡስታዝ ግን ባለጌ መሆኑን ለመናገር ነው የመጣሁትኝ።